السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። በረካ ረዲየላሁ ዐንሃ ይህች ታላቅ ሴት በነቢዩ ሰለላሁ ዐለይሂ ወሰለም አንደበት የተነገረላት የጀነት ሴት ማግባት የሚሻ ኡሙ አይመንን ወይንም በረካን ያግባ ያሉላት ታላቅ ሴት የሐበሻይቱ ኮረዳ በመካ እንዴት ለገበያ እንደቀረበች በግልጽ የሚታወቅ ነገር የለም። የትውልድ ሐረጓ አባትና እናቷ እነማን እንደሆኑና ስለ ዝርያዎቿ የታወቀ አንዳችም ጭብጥ አይገኝም። በትውልዳቸው አረብና አረብ ያልሆኑ እሷን መሰል ልጃገረዶች ኮረዳዎች እየታደኑ በከተማይ የባሪያ ገበያ ላይ ለሽያጭ ቀርቡ ነበር። እዚያ በጨካኝ ጌቶችና እመቤቶች እጅ የገቡ ፀሐይ የጠለቀችባቸው እድለቢሶች ናቸው። ጉልበታቸው ያለ ርህራሄ ይመጠጣል። ይዞታቸው ጉስቁልና የበዛበት ይሆናል። ሰብአዊነት የጎደለው በዚያ ማህበራዊ ህይወት ውስጥ ጥቂቶች ብቻ እድለኛ ሲሆኑ እነርሱም ርህራሄ ከሚያደርጉላቸው መልካም ሰዎች ቁጥጥር ስር ይገባሉ። ወጣቷ የሐበሻ ኮረዳ በረካም ከእድለኞቹ አንዷ ስትሆን ሩህሩህና ለጋስ በሆነው የአብዱል ሙጠሊብ ልጅ አብደላህ የነብዩ አባት ማለት ነው እጅ በመግባት ከጭቆናና ከግፍ ልትድን ችላለች። ብቻዋን የአብደላህ ቤት አገልጋይ ነበረች። አሚና የተባለች እመቤት እንዳገባ በአገልጋይነቷ ጸናች። በረካ እንደተረከችልን አብደላህና አሚና በተጋቡ በሁለተኛው ሳምንት የአብደላህ አባት ወደ ቤታቸው በመምጣት ወደ ሶሪያ ከሚጓዙ የነጋዴ ቡድን ጋር አብሮ እንዲሄድ አዘዙት። ትዕዛዙን አሚና በጣም አስከፋት። ይገርማል፣ ይደንቃል። እንዴት የጫጉላ ጊዜያችንን ሳንጨርስ ባለቤቴ ለንግድ ጉዞ ወደ ሶሪያ ይሄዳል በማለት አማረረች። የአብደላህ ከእሷ መለየት ልቧን ያደመው ክስተት ነበር። ከድንጋጤ የተነሳ አሚና ራሷን ሳተች። ከሄደ ከጥቂት ጊዜ በኋላ የነበረው ሁኔታ በረካ እንዲህ ስትል ገልጸዋለች። አሚና ራሷን አንስታ ባየዋት ጊዜ በድንጋጤ እመቤቴ በማለት ጮኸ። በእንባ የተሸፈኑ አይኖቿ በመግለጥ ማንቋሯሯን አቁማ ወደ እኔ እያስተዋለች በረካ ወደ አልጋዬ ውሰጂኝ ስትል ጠየቀችኝ። አሚና የአልጋ ቁራኛ ሆና ለረጅም ጊዜ ቆየች። ከአዛውንቱ ከአብዱል ሙጠሊብ መስተቀር ጉብኝት የሚያደርጉላትን አታናግርም። አብደላህ ከተለያት ከ2 ወራት በኋላ አንድ ቀን ጠዋት ወደ እርሷ ዘንድ ጠራችኝ። ፊቷ በደስታ ፈክቶ እንዲህ ስትል ነገረች። የመካ ተራሮች፣ ኮረብታዎች፣ ሸለቆዎች ያጥለቀለቀ ብርሃን ከሆዴ ሲፈነጥቅ አየሁ። እኔም የእርግዝና ስሜት ይሰማሻል? ጥሩ ነገር ነው የኔ እመቤት አልኳት። አዎ በረካ፣ ግና ሌሎች እናት እንደሚሰማቸው የህመም ስሜት የለብኝም ስትል መለሰችልኝ። እኔም መልካም ነገርን የሚያመጣ ቅዱስ ልጅ ትወልጃለሽ በማለት አበረታታኋት። አብደላህ ከተለያት ወዲያ አሚና መንፈሷ የተረበሸ ሴት ሆናለች። በረካም ከእርሷ ሳትርቅ የተለያዩ ታሪኮችን በማውራት መንፈሷ እንዲታደስ ብዙ ጥረት አድርጋለች። በአንድ ወቅት አብዱል ሙጠሊብ ወደ እርሷ በመምጣት ከተማው አብርሃ የተባለ የየመን ገዢ ሊወር ስለሆነ እርሷ እንደ ሌሎች የመካ ነዋሪዎች ሁሉ መኖሪያ ቤቷን ወደ ተራራው እንድታዘዋውር ሲነግሯት አሚና ከቀድሞ የበለጠ እጅግ ተከፋች። ሐዘን የጎዳው ሴት በመሆኗ ወደ ተራራው መሄድ እንደማትችልና አብርሃም በፈጣሪ የሚጠበቀውን መካ ዘልቆ ከአባል ሊያፈርስ እንደማይችል አረጋገጠችላቸው። በሁኔታው አዛውንቱ እጅግ ተረበሹ። ነገር ግን በአሚና ፊት ላይ አንድም የፍርሃት ምልክት አላዩም። ካባ እንደማይጎዳ የነበራት እምነት ጥሩ መሰረት ያለው ነበር። እንደ እምነቷም ዝሆን ያስከተለው የአብርሃ ሰራዊት መካ ከመግባቱ በፊት አለቀ። ቀንም ሆነ ማታ በረካ ከአሚና ጎን አልጠፋችም። አንድ ወቅት አለች በረካ ከአሚና ግርጌ ተኝቼ ሳለ በምሽት እያንቆራቆረች የተለያት ባለቤቷን ስም ስትጣራ ሰማኋት። ከሐዘኗ እንድትላቀቅ ለማጽናናትና ለማበረታታት ሞከርኩ። የመጀመሪያው ክፍል የንግድ ጉዞ ቡድን ከሶሪያ በሰላም ተመለሰ። የመካ ነጋዴዎችም ቤተሰብን በደስታ ተቀበሏቸው።
በረካ የአብደላህን ሁኔታ ለማጣራት ከአሚና ተደብቃ ወደ አብዱል ሙጣሊብ ቤት ሄደች። እሱን በተመለከተ ግን ምንም ወሬ የለም። አሚናን ሐሳብ ውስጥ ላለመክተት ወደ እርሷ ስትመለስ ያየችውም ሆነ የሰማችውን ሳትነግራት ቀረች። በተከታታይ ቀናት የጉዞ ቡድን ወደ መካ ቢመለስም አብደላህ ግን አልነበረም። የአብደላህ የሞት መርዶ ከየስሪብ ሲመጣ በረካ በአብዱል ሙጣሊብ ቤት ነበረች። የሞቱ ወሬ እንደሰማች የተሰማትን ሁኔታ እንዲህ በማለት ገለጸች። የሞቱ ዜና እንደሰማው በድንጋጤ ጮህኩ። ልቤን ስለተሳነኝ ከዚያ ወዲያ አደርግ የነበረውን ነገር አላውቅም። የማስታውሰው ደግሞ ለማይመለሰው ለረጅም ጊዜ በናፍቆት ስንጠብቀው ለተለየን ለመልካሙ ለለግላጋው ውብና ለቁረይሹ ኩራት ለአብደላህ እጅግ አዝኜ እየጮህኩ ወደ አሚና ቤት መሄዴን ብቻ ነበረ። አሚና ይህንን አሰቃቂ ዜና እንደሰማች ራሷን ስታ በሞትና በህይወት መካከል ሆነች። በዚያ ሐዘን በመታው ቤት ውስጥ ከኔ በቀር ማንም አልነበረም። የአሚና መውለጃ ጊዜ እየቀረበ ነበር። የፈጣሪ ከዋክብት በብርሃናቸው ሰማዩን ባሽቆጠቆጡባት ሌሊት ልጇን ሙሐመድን እስክትወልደው ካጠገቧ ሳርቅ ሁኔታዋን ተከታትያለሁ ትላለች በረካ። ሙሐመድ እንደተወለዱ ለመጀመሪያ ጊዜ ያቀፈቻቸው በረካ ነበረች። ከዚያም አያታቸው አብዱል ሙጣሊብ ወደ ካዕባ ወስደው የውልደቱን በዓል ከመካ ሰዎች ጋር አከበሩ። በአረቦች ባህል ህፃናት እንደተወለዱ ጠንክረው እንዲያድጉ በማሰብ በገጠር ለሚኖሩ ሞግዚት እናቶች ይሰጣል። በዚያ ባህል መሰረትም ሙሐመድ ሐሊማ ለተባለች ሞግዚት ተሰጡ። ከ5 ዓመታት የሞግዚት ኑሮ በኋላ ህፃኑ ሙሐመድ እናታቸው ዘንድ ተወሰዱ። እናታቸው አሚናና በረካ ሙሐመድን የተቀበሉት በደስታና በፍቅር በአድናቆት ነበረ። ህፃኑ ሙሐመድ 6 ዓመት እንደሞላቸው አሚና በየስሪብ የሚገኘው የባለቤቷን የአብደላህን ቀብር ከልጇና ከበረካ ጋር ሆና ለመጎብኘት ወሰነች። አብዱል ሙጣሊብና በረካ ሐሳቧን እንድትቀየር ወተወቷት። ቢሆንም አሚና በውሳኔዋ ጸናች። አንድ ቀን ጠዋት ወደ ሶሪያ ከሚጓዙ ነጋዴዎች ጋር ጉዞዋን ጀመረች። አሚና ልጁ ጭንቀት ውስጥ ይገባል በሚል ፍራቻ የአባቱን ቀብር ለመጎብኘት እንደምትሄድ አልነገረችውም። የነጋዴዎቹ ጉዞ ፈጠን ያለ በመሆኑ አሚና ስለ ልጇ ጭንቀት እንዳይገባት ታጽናናታለች። ልጁን በአንገቷ ላይ ተጠምጥሞ ጥሩ እንቅልፍ ተኝቷል። በዚህ ሁኔታ ነበር 10 ቀን የሚወስደውን የየስሪብ ጉዞ ያጠናቀቁት። ከዚያም እንደደረሱ አሚና ልጁን በበኒ ነጃር ጎሳ ከሆኑ ወንድማማቾች ዘንድ በመተው የአብደላህን ቀብር ለመጎብኘት ሄደች። በመካነ መቃብሩ አካባቢ ለጥቂት ሳምንታት ያክል ቆየች። በቆይታዋም ሐዘን ክፉኛ ጎዳት። የየስሪብ ቆይታቸውን አጠናቀው ወደ መካ በመመለስ ላይ እንዳሉ አሚና ታመመች። የጉዟቸውን ግማሽ ጨርሰው አልአቧ ከተባለ ስፍራ እንደደረሱ ወደፊት መቀጠል ተሳናቸው። የአሚና የጤንነት ሁኔታ አስጊ የሆነ ሄደ። አንድ ጥቅጥቅ ያለ ጨለማ በወረሰው ምሽት የትኩሳቷ መጠን እየጨመረ ሄዶ አናቷ ላይ ወጣ። በዚህ ጊዜ በተቆራረጠ ድምጽ በረካን ጠራቻት። ከዚያም ወዲያ ስለነበረው ሁኔታ በረካ እንዲህ ስትል ገልጸዋለች። በጆሮዬ በደከመ ድምጽ በረካ ከጥቂት ጊዜያት በኋላ ይህችን ዓለም መልቀቅ ያልቀረም። ታዲያ የልጄን ነገር አደራ። የአባት ወጉን ሳይ በማህፀኔ ሳለ ተለየው። እነሆ አሁን አይኑ እያየ እኔን እናቱን ሊያጣ ነው። ለልጄ እናት ሁኙ በረካ፣ በጭራሽ አትተዩ አለችኝ። ልቤ በሐዘን ተሞልቶ መንሰቅሰቅ ጀመርኩ። ልጁ በሁኔታ የተረብሹ ለቅሶውን ተያያዘው። እናቱ እቅፍ ውስጥ በመግባት አንገቷ ላይ ተጠመጠመ። እርሷም ለመጨረሻ ጊዜ የሐዘን ሹክሹክታዋን በማሰማት በሞት አንቀላፋች። በረካ በአሚና መለየት አምራ ለቀሰች። በእጇ የቀብር ቦታ ቆፍራ አስክሬኗን በክብር አኖረችው። ቀብሩን ተሰናብታ ልቧ የቋጠረውን እንባ ሁሉ በማዝነብ ቀብሩን አረጠበችው። የቲሙን ሙሐመድ ይዛ መካ በመግባት ለአያታቸው ለአብዱል ሙጣሊብ የልጃቸውን ልጅ አስረከበች።